ውይ አቤላ ያንተ ከፋ እንድንቃችሁ አደረጋችሁ። የእውነት እንድተዋችሁ እንድንቃችሁ አደረጋችሁ። በዚህ ልክ ለምንድነው አንተ በዚህ ልክ ተፈጥፍጠህ አቤላ? አውዝ ቢልህ ምን ይሽጣር። ልጅ ወረደ ብላችሁ ስትመጡ አይቀፋችሁም? ልጅ ወረደ ምናምን ብለክ እንደው ኧረ ተው፣ ፈጣሪያችሁ ጋርም ህዝብ ጋርም አትጣሉ። የእውነት እናንተ ሰው ብሎ ተመልካች እየተመለከታችሁ ትንሽ ብላችሁ ለወደንስ ክብር የሌላችሁ የራሳችሁን ብቻ ትሬት የምታዳምጡ ሰዎች እኔ እናንተ ናችሁ እንዴ? በዚህ ልክ እችን የመሰለኝ ቆንጆ እችን የመሰለኝ ወጣት ገና ሸባብ የሆነች ልጅ በዚህ ልክ ወርዳችሁ ተፈጥፈጣችሁ ልጇ ወረደ ብላችሁ ከሆዷ መሸቃ እንድታረጓትና መዘባበቻ እንድታረጓት ነው በዚህ ልክ እንደዚህ የምታረጉት። ሌላ ወሬስ ብታወሩ ሌላ ወሬ ሞልቷል እኮ። ወሬም ሁሉም ነገር ከእናንተ የተረፈ እኮ ነው። ምን አደረገች? ህዝብ እናንተን ብሎ ተከትሏችሁ ትንሽ ብላችሁ ብዙ የሚያስቡ እህቶች አሉ፣ ብዙ የሚያስቡ ወንድሞች አሉ። ለነዚህ ህዝብም እኮ ወይኔ እኛን ብለው እኮ እየተመለከቱ እኛን ሰው ብለው በኮሌሚም ቢሆን በምንም ቢሆን እኛን ልትበልጡን አትችሉም። እናንተ ንንገራችሁ ማለት ነው። ምናልባት ቁጭ ብላችሁ ስለበላችሁና ቁጭ ብላችሁ ተቀብላችሁ ስለበላችሁ ህዝብ ስለተከተላችሁ ኮርታችሁ ከሆነ ኩራት ለአላህ እንጂ ለሰው አይበጀውም። ስለዚህ እናንተ ወደን ሲጨነቃል ብላችሁ ማሰብ ሲኖርባችሁ ጽንሱ ወረደ። እንዴት ነው ጽንስ እየወረደ? እስኪ ወልዳችሁ የምታውቁ ሰዎች እስኪ ተናገሩ። እንዴት ነው ጽንስ ወረደ ብለህ አውርተህ አቤላ? እንዴት ነው ቁጭ የምትለው ሄርሜላ? አይቻልም ቁጭ ማለትን ጽንስ ወርዶ ደሙስ እንዴት ብሎ ቁጭ ያስብላታል? እመሙስ የሆዱስ ህመም እንዴት ብሎ ጽንስ ወረደ እኮ የሚባለው እኮ የሆነ እና ቡዜ የት ናችሁ? ወንድማችሁ በዛ ልክ እየተንኮላሸ እና ቢላ አብራችሁት የበላችሁት እና ሜሮ ሌሎቹ ይሄ ጥቁሩ ልጅ የዋል ገዝተው የሰጡት ያን ያህል ሀዲያ ሲደረግላችሁ ስጦታ ሲደረግላችሁ የነበራችሁ ሰዎች የት ነበራችሁ? በቡዜ ቤት የተለቀቀው ቪዲዮም እኔ በጣም ነው ያናደደኝ። ለምንድን ነው በዚህ ልክ ተወርዳችሁ ተፈጥፍጣችሁ ሰው እናንተን ብሎ እየተመለከተ እናንተን ብሎ ሰው እየመጣ እናንተም እንዴ ምን ነው? እኛ ላም የቦራንን እንዴ? እኛ ላሞችንን እንዴ? እኛ ላም አይደለንም እኮ። አክብረናችሁ እኮ ነው የተከተልናችሁ፣ ወደናችሁ እኮ ነው የተከተልናችሁ፣ ከጎናችሁ የተቀመጥነው። አይዟችሁ በምንፈልጉት በኩል እኛ አለን ብለን እኛ ባናያችሁ እናንተ ዶላር ትለቅሙ ነበር፣ ዶላር ታገኙ ነበር። አቤላ ይሄ መልእክት ሼር አድርጉልኝ ፕሊስ፣ ባካችሁ መንሽን አድርጉልኝ። እንዴ ምን ማለት ነው? አልገባኝም። ጽንስ ወረደ ልጅቱ እንዲነገድባት በዚህ ልክ ዝቅ አድርጋችሁ ባንዴው ፈጥፍጣችሁ ሰው እንዲጠላት አድርጋችሁ ወደስ ፋሚሊ እንዲጠላት ምርጥ ምርጦች እኮ ነው ያፈራችሁ እሷ ሄርሜላ። እንዴ ከሄርሚ ብዙ ነገር ተምረናል፣ ሄርሚን እንወዳታለን፣ ሄርሚን እናከብራታለን ብለው እኮ ብዙ መስዋዕትነት እንዲከፍል እኮ የሆኑ ልጆች አሉ እኮ፣ የሚያለቅሱ እህቶች አሉ እኮ። ምን ላይ ነው ያለችው ብለው የሚጠበቡ እህቶች 11 ቀን እኮ ከጀርባ አስቀምጣችሁ ከጀርባ ደብቃችሁ 11 ቀን ሙሉ ያለቀሱ እህቶች ያነቡ እህቶች አሉ እኮ። አሁን ደግሞ ጽንሷ ወረደ። አውዝ ቢላህ ምንሽ ከእናንተ ምን እንጠብቅ አቤላ? እኛ በጣም ነው ያፈርኩት በነገራችን ላይ። ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰቦች በያላችሁበት በያለም ጥግ በያለም ዳርቻ ሰላማችሁ ብዚት ይበልልኝ። ጎጃም ነኝ እንግዲህ መጥቻለሁ። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ እያደረጋችሁ ሀሳብ አስተያየታችሁን አስቀምጡ እህቶቼ፣ እጅግ አመሰግናለሁ። እንዲሁም ለምታበረታቱኝ ኮሜንታችሁን እህቶቼ የሁላችሁንም በእውነት እያየው ነው። በጣም ልባችሁ ተሰብሮ አዝናችሁ እንግዲህ 5 ቀን ሊሆን ነው እህቶቼ። ሁላችንም ትብብራችንን አድርገን ግን ማንም ሊሰማን አይችልም። እነዚህን ሰዎች አናውቃቸውም እንደፈለጉ ይሁኑ ብለውን ከሆነ ያሳውቁንና እርማችንን አውጥተን እኛም ጥቁር ሻርባችንን ለብሰን እንዋልበት፣ ድንኳናችንን ጥለን የደመቁን በጎች ጠርተን እናልቀስ በአንድ በግር ይሻላል። እኔ ይህንን ነው የምመርጠው። አሳውቁን። እህቶች እየተሰቃዩ ነው፣ ወንድሞች እየተሰቃዩ ነው። ጽንስ ወረደ 500K ሰብስክራይብ 5000 ሰብስክራይብ 500,000 ሰብስክራይብ የገባ ልጅ ከከነብ ወርዶ ትፈጠፈጥ ከሶፋ ላይ ወርዶ ከታች ገትታችሁ ጢባ ጢቦች ስትጫወቱበት የህዝብ ያለክ የሚል ጠፍቶ ነው። ጢባ ጢቦች በዚህ ልክ አብርሃምን እቃ ጨዋታ አብርሃም ላይ ሄርሜላ ላይ እቃ ጨዋታ እኔ ምን አይነት እንጃ። እኔ ቤተሰቡ ላይ ምን እንደተረጨ አላውቅም። ይቅርታ አድርጉልኝ። ቤተሰቡ ምን እንደተረጨበት ምን እንደተረጨ ምን አይነት መድኃኒት አመታ እንደረጨቻቸው አንዲት ግለሰብ እሷ እንድትጠላ አድርጋ
እኔ ሁላችሁም ከተጠያቂነት አትድኑ፣ ሁላችሁም ከተጠያቂነት አትድኑም እያልኳችሁ ነው። አሁን ወደንሱ ፋሚሊ ተሰምቶት የሚያወራው ወሬ ከሆነ ከተጠያቂነት ሁላችሁም ተሰብስባችሁ አትድኑ። ጽንሱ ወረደ። አብርሃም ሶፋ ላይ እንደዛ ተሽከርክሮ ከታች ሲወርድ ፍዝዝ ብሎ ዝም ብሎ እያለክ ዳኒ ናኒድ እሷ ደግሞ አከድም እየተጋተቱ ማለት ነው። አይናችሁን ጎልጉዬ ደመቁ ዛሬ እና ይሄ ደግሞ ማን ነው የሚባለው? ይሄ ጅላንፎ ሲያዩት ያላማረ ሲበሉ ቀር ይላል። እንደው አይናችሁን አውጥቼ ነበር ከእጃችሁ ለሚያስቀምጥላችሁ እኔ በቦታው በነበርኩ ማለት ነው። እናንተ ትንሽ ብላችሁ አይሰማችሁም? ሼም የለም ከእናንተ ጋር? እናንተ ሼም የሚያጊዛችሁ ሼም የሚባል ነገር የለም? ለወደንስ አትጨነቁም? ለፋሚሊ አትጨነቁም? ጽንስ ወረደ ብላችሁ ደግሞ በዚህ ልክ የምትመጡት አቤላ ጽንስ ወርዶ እንዴት ነው አብርሃምን ጥሩልኝ የምትለው? እንዴት ነው ቁጭ የምትለው? እንዴትስ ደግሞ ሊያስቀምጣት ይችላል? ተው እንጂ ጎበዝ፣ ተው እንጂ እንከባበር እንጂ በዚህ ልክ እኛንም አታሰድቡን፣ አታውርዱን እንጂ። ብዙ ታግለናል እኮ ብዙ ተፋልመናል እኮ። ይቺ ቀለበት የታሰረላት ሴት ሙሽርነቷ እንዳይካሄድ አድርጋችሁ እንደዚህ በዚህ ልክ አንኮላሽታችሁ ዛላው መናም አታስብሏት፣ መልከ መናም አታስብሏት፣ አታምኗት እንጂ መሀል ሀገር እንዴ። አብርሃም እንኳ ሁን ብሎት እንኳ ቢሄድ እኮ ብቻዋን እኮ በኮንፊደንስ የምትሰራ ልጅ እኮ ናት። በኮንፊደንስ በብቃት በጥራት የምትሰራ ልጅ እኮ ናት። እንኳን የማይሄደውን ቀርቶ አብርሃም ሲጀመር ትክክል አይደለም። ድምጻችሁን አንድነታችሁን አንድ አድርጋችሁ ድምጻችን ይሰማ ብላችሁ ሰብሰብ ብላችሁ ሁላችሁ አንድ ላይ ሆናችሁ ድምጻችን እንዲሰማ አድርገን አብርሃም ወደ ማንነቱ እንዲመለስ ወደ ቀድሞ ማንነቱ፣ ሄርሚዬም እንደዛ ምን እንደረጨችላችሁ ነገ ጧት ነገ ከነገ ወዲያ የናቢላ የነዚህ የሄርሜላ ወንድም የሁላቸውም እንደሆነ ሴነ ማርቲ የታውቃላችሁ። አታውቁም እኮ ምን እንደሰረጩ ምን እናውቃለን። ኢፍሬምስ ቡዜ የጤናዋ ነው እንደዚህ የሚያደርጋቸው። አንድ ወንድማቸውን ከዚህ አናድንም ብለው ከዚህ በላ ከዚህ መሰሪ ከዚች መሰሪ ሴት አናድንም ያሉ ሰዎች አንድ ግለሰብ እንዴት ታሸንፋችኋለች? አንዲት ግለሰብ እንዴት ትደመሰሳችኋለች? የጉታጀራ ዩቱበሮች እስከዛሬ ብትር የያዛችሁት ጭቃ የያዛችሁት ናችሁ። ዛሬ ለምንድን ነው ከዚህ ነገር እጃችን አናስገባም ያላችሁት? ደበራችሁ፣ አስጠላችሁ፣ ዘገነናችሁ። እስከዛሬ ድረስ እጃችሁን እያስገባችሁ አልነበር? የት ናችሁ ዛሬ? እስኪ እናያችሁ። እስኪ ልጁን አውጡት፣ እስኪ ከዚህ ጥመት አውጡት፣ እስኪ ከዚህ ከቆሸሸ ነገር አውጡት፣ እስኪ ከዚህ እንደው ስርዓትን የሌለው ነገር እስኪ አውጡት፣ እስኪ ይሄን ነገር። ኧረ እኔ ማይጨነቅ ህዝብ ትውልዱ እዚህ ጋር እያለቀሰ እኮ ነው። ተሰደው ያሉ እህቶች ወንድሞች እዚህ ጋር እያለቀሱ ነው። እህቶች ሽንት ቤት አጥበው ጨርሰው አብቅተው እኮ የእናንተን ቪዲዮ ነው የሚጠባበቁት። ለእህቶቻችን ተጨነቁ እንጂ አንዳንድ ጊዜ። እኔ በጣም የተናደድኩት እኔ በሄርሜላ አይደለም፣ በፍቅር መታመም መታደል ነው። በፍቅር መውደቅ መታደል ነው። ምን አይነት ፍቅር የምታቅ ሴት ብትሆን ነው? ይህንን ነገር ሳላደንቅላት አላልፍም። ግን ጽንሱ ወረደ የሚለው ነው